ከሁሉ በፊት የሕያዋን ዓለም በኩር የሆነው ነቢዩ ሄኖክ ነው። በሰው ልጆች ታሪክ ውስጥ ሞትን ሳይቀምስ ወደ ሕያዋን ዓለም የተወሰደ የመጀመሪያው ሰው የካህኑ የያሬድ ልጅ የሆነው ጻድቁ ሄኖክ ነው። እርሱ ለሚቀጥሉት ዘመናት ሁሉ የሰው ልጅ በጽድቅ ቢኖር የሞትን ሥልጣን ሊሻገር እንደሚችል ሕያው ምሳሌ ሆኖ የተሰጠ የመጀመሪያው ሰው ነው። የፍጥረት መጽሐፍ ስለ እርሱ ሲናገር ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔርም ወስዶታልና በማለት በአጭር ቃል ታላቅ ምስጢርን ይገልጽልናል። አካሄዱን ከእግዚአብሔር ጋር ማድረጉ የሚለው ሐረግ ሄኖክ በዘመኑ ከነበረው የኃጢአት ጎዳና ራሱን ፈጽሞ ለይቶ ሕይወቱን በሙሉ ከፈጣሪው ፍቃድ ጋር ያስተካከለ፣ በጸሎትና በንጽሕና ከእግዚአብሔር ጋር የማይቋረጥ ኅብረት የነበረው ሰው መሆኑን ያመለክታል። በዚህም የተነሳ እግዚአብሔር በጻድቁ እጅግ ደስ ስለተሰኘበት በአዳም በደል ምክንያት የመጣው የሞት ፍርድ በእርሱ ላይ እንዳይፈጸም አደረገ። ሄኖክ ወደ ብሔረ ሕያዋን መግባቱ የቦታው የመጀመሪያ ነዋሪ እንዲሆን ከማድረጉም በላይ እግዚአብሔር ለወዳጆቹ ሞትን እንኳን የማስቀረት ሥልጣን እንዳለውና የጽድቅ ዋጋው ከዚህ ዓለም በላይ እጅግ የከበረ መሆኑን ያሳየ ታላቅ ክስተት ነው። በብሉይ ኪዳን በግልጽ ሞትን ሳያይ ወደ ሰማይ የተነጠቀው ከሄኖክ ቀጥሎ ስሙ የሚነሳው ነቢዩ ኤልያስ ነው። የሄኖክ ሕይወት በሰላምና በጽሞና ከእግዚአብሔር ጋር መሄድን የሚያሳይ ከሆነ የኤልያስ ሕይወት ደግሞ ለእውነተኛው አምላክ እስከ ሞት ድረስ በሚነድ የቅንዓት እሳት መጋደልን ያሳያል። ኤልያስ በኖረበት ዘመን የእስራኤል ሕዝብ እውነተኛውን አምላክ ትተው የበዓልን ጣዖት እንዲያመልኩ በክፉ ንጉሥ አክዓብና በንግሥቲቱ ኤልዛቤል ተገደው ነበር። ኤልያስ ግን ብቻውን ለሕያው እግዚአብሔር ምስክር ሆኖ ቆመ። በቀርሜሎስ ተራራ ላይ 450 የበዓል ነቢያትን በተአምር እንዳጠፋቸው፣ በጸሎቱ ዝናብን ከሰማይ ለ3 ዓመት ከመንፈቅ እንደከለከለና እንደገናም እንዳዘነበ የሚናገሩት ታሪኮች ለእግዚአብሔር የነበረውን ታላቅ ቅንዓትና የእምነቱን ጽናት ያሳያሉ። ይህንን ታላቅ ተጋድሎውን ከፈጸመ በኋላ እግዚአብሔር በክብር ሊወስደው በወደደ ጊዜ ከደቀ መዝሙሩ ከኤልሳ ጋር እየተነጋገረ ሳለ እነሆም የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው። ኤልያስም አውሎ ነፋስን ተከትሎ ወደ ሰማይ ወጣ ይለናል። ይህ አነሳሱ የሄኖክን መሰወር ይመስል በስውር ሳይሆን በክብርና በግርማ በኃይልና በተአምር የተፈጸመ ክስተት ነው። እርሱም በብሔረ ሕያዋን ከሄኖክ ጋር በመሆን የብሉይ ኪዳን የጽድቅና የቅንዓት ሕይወት ተምሳሌት ሆኖ ይኖራል። ይህ ታላቅ ጸጋ በብሉይ ኪዳን ብቻ የተወሰነ አይደለም። የአዲስ ኪዳን ምስክርም በብሔረ ሕያዋን ይገኛል። እርሱም ጌታችንና አምላካችን ኢየሱስ ክርስቶስን የወደው የነበረው ደቀ መዝሙር በመባል የሚታወቀው ወንጌላዊው ቅዱስ ዮሐንስ ነው። የዮሐንስ ወደ ብሔረ ሕያዋን መወሰድ ምስጢሩ የሚገለጠው በወንጌሉ የመጨረሻ ክፍል ላይ ነው። ጌታችን ከትንሣኤው በኋላ ለቅዱስ ጴጥሮስ ስለ ወደፊት ሰማዕትነቱ ከነገረው በኋላ ጴጥሮስ ወደ ዮሐንስ ዞሮ እያመለከተ ጌታ ሆይ ይህስ እንዴት ይሆናል ብሎ ጠየቀ። የጌታችን መልስ ምስጢራዊ ነበር። እስክመጣ ድረስ ይኖር ዘንድ በወድ ምን አግዶሃል? አንተ ተከተለኝ አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትርጓሜ ሊቃውንት ይህንን ቃል ሲፈቱት እስክመጣ ድረስ የሚለው ሐረግ የጌታን ዳግም ምጽአት የሚያመለክት ሲሆን ዮሐንስ እስከዚያ ድረስ በሥጋው ሳይሞት በሕይወት እንደሚቆይ የተሰጠው መለኮታዊ ቃል ኪዳን እንደሆነ ያስተምራሉ። ስለዚህም ዮሐንስ ልክ እንደ ሄኖክና ኤልያስ በጊዜው መጨረሻ ላይ ታላቅ ተልእኮ ለመፈጸም በብሔረ ሕያዋን በሕይወት ተጠብቆ ይገኛል። እርሱም በብሔረ ሕያዋን የአዲስ ኪዳን ጸጋና የጌታ ፍቅርን የሚወክል ሕያው ምስክር ነው። በጣም የሚያስደንቀውና ለኛ ለኢትዮጵያውያን ልባችንን በደስታ የሚሞላው ደግሞ ይህ ታላቅ ጸጋ ከኢትዮጵያ ቅዱሳን መካከልም የተሰጠ መሆኑ ነው። መጽሐፈ አክሲማሪዎስ እንደሚጠቅሰው ከሀገራችን ቅዱሳን መካከል ይህንን ክብር ያገኙ አባቶች አሉ። ከነዚህም መካከል በዋነኛነት የሚጠቀሱት ሁለቱ የኢትዮጵያ ቤተክርስቲያን የብርሃን ምሰሶዎች ናቸው። አንደኛው አቡነ አረጋዊ ኢትዮጵያን በወንጌል ብርሃን ካበሩት ከተሳቱ ቅዱሳን አንዱ የሆኑት አቡነ አረጋዊ በታላቁ የደብረ ዳሞ ገዳም ተጋድሏቸውን ከፈጸሙ በኋላ እግዚአብሔር ከነስጋቸው እንደወሰዳቸው ገድላቸው ይናገራል። ይህም አነሳሳቸው ከኤልያስ አነሳስ ጋር ይመሳሰላል። እርሳቸውም በብሔረ ሕያዋን እንደሚገኙ ቤተክርስቲያን ታስተምራለች። ሁለተኛው ደግሞ የሰማያዊው ዝማሬ ሊቅ ቅዱስ ያሬድ ነው። የሰማዩን ዝማሬ ከሦስቱ የመላእክት አለቆች የተማረውና የኢትዮጵያ ቤተክርስቲያን የዜማ ድርሰት ሁሉ መሠረት የሆነው ታላቁ ሊቅ ቅዱስ ያሬድም ተጋድሎውን ከፈጸመ በኋላ ከሰው ዓይን እንደተሰወረና ወደ ብሔረ ሕያዋን እንደተወሰደ ይታመናል።
ሕይወቱ በሙሉ በምስጋናና በዝማሬ ፈጣሪውን ማገልገል ነበርና ያንን ሰማያዊ አገልግሎቱን በብሔረ ሕያዋን ያለ ድካም እንዲቀጥል እግዚአብሔር እንደወሰደው ቤተክርስቲያን ታስተምራለች። እስካሁን ባደረግነው ዳሰሳ የብሔረ ሕያዋንን ምንነት፣ አቀማመጥ፣ አስደናቂ ተፈጥሮና የክቡራን ነዋሪዎቿን ማንነት ተመልክተናል። አሁን ደግሞ ምናልባትም በብዙዎች አእምሮ ውስጥ የሚፈጠረውን ዋነኛ ጥያቄ ለመመለስ እንሞክራለን። እነዚህ ቅዱሳን በዚያች በተሰወረ ምድር ምን ይሰራሉ? ሕይወታቸውስ ምን ይመስላል? አንዳንዶች ይህችን ምድር ማለቂያ የሌለው ዕረፍትና ከሥራ ነፃ የሆነች የዝምታ ዓለም አድርገው ሊያስቧት ይችላሉ። ነገር ግን የቤተ ክርስቲያን መዛግብት የሚነግሩን ከዚህ ፈጽሞ የተለየ ነው። በብሔረ ሕያዋን ያለው ሕይወት ከሥጋዊ ድካምና ከዓለማዊ ውጣ ውረድ ያረፈ ቢሆንም ከዚህ ዓለም ሕይወት እጅግ የላቀና ንቁ የሆነ የመንፈሳዊ አገልግሎትና የክብር ሕይወትም ነው። የሕይወታቸው ዋነኛ ክፍል የማያቋርጥ ምስጋናና ቅዳሴ ነው። በብሔረ ሕያዋን የሚኖሩ ቅዱሳን ቀዳሚ ሥራቸው የሰማይ መላእክት እንደሚያደርጉት ሁሉ ያለማቋረጥ የቅድስት ሥላሴን አንድነትና ሦስትነት ማመስገን ነው። በዚህች ዓለም እያለን የምናቀርበው ምስጋና በጊዜ፣ በቦታ፣ በድካምና በኃጢአት የተገደበ ነው። በብሔረ ሕያዋን ግን ምስጋና የሕይወታቸው እስትንፋስ ነው። ኃጢአት በሌለበት የፈጣሪ ክብር እንደ ፀሐይ በሚያበራበት በዚያች ምድር ከልብ የሚፈልቅ ምስጋናን ከማቅረብ ውጪ ሌላ ምን ሊኖር ይችላል? መጽሐፈ ሄኖክ ይህንን ሲገልጽ ሥራውም ሁሉ በተሰወረበት ወራት በቅዳሴያቸው ከሚተጉ ቅዱሳን መላእክት ጋርና ከቅዱሳኑ ጋር ነበር በማለት የሄኖክ ሕይወት ከመላእክትና ከሌሎች ቅዱሳን ጋር በመሆን በቅዳሴና በምስጋና የተሞላ እንደነበር ያስረዳናል። እነርሱ በዚያ ሆነው የፈጣሪን ጥበብ፣ ኃይልና ፍቅር ያለማቋረጥ እያሰላሰሉ በታላቅ ደስታ ያመሰግናሉ። ታዲያ ምግባቸው ምንድነው? ዜና እስክንድር እንደሚተርክልን ታላቁ እስክንድር ከሄኖክና ከኤልያስ ጋር ሲገናኝ ይህንን ጥያቄ አቅርቦላቸው ነበር። የእነርሱም መልስ የሕይወታቸውን ምስጢር የሚገልጥ ነው። ጻድቁ ሄኖክ እንዲህ ሲል መለሰለት፣ ምግባችን ሕይወትን ከሚሰጥ ዕውቀት ከገነት የሚፈስ ጠል ነው። ከአምላካችን የሚሰጥ የዕውቀት መንፈስ በእኛ ላይ ያድራልና ሌላ አንሻም። እንደናንተ ለሆድ የሚያስፈልግ ምግብ አያስጨንቀንም ብሎታል። ይህ መልስ እጅግ ጥልቅ ነው። ምግባቸው ከገነት የሚፈስ ጠል መሆኑ ሕይወታቸው በቀጥታ ከመለኮታዊው የጸጋ ምንጭ ጋር የተገናኘ መሆኑን ያሳያል። ምግባቸው ሕይወትን የሚሰጥ ዕውቀት መሆኑ ደግሞ እውነተኛውና ዘላለማዊው ምግብ ሥጋዊ ሳይሆን መንፈሳዊ መሆኑን ያረጋግጣል። እርሱም እግዚአብሔርን ማወቅ ነው። ጌታችን የዘላለም ሕይወትም ብቻህን እውነተኛ አምላክ የሆንከውን አንተንና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ነው እንዳለ የእነርሱ ምግብና ሕይወት የፈጣሪያቸውን ምስጢር ማወቅና በዚያ መደሰት ነው። ከዚህም ባሻገር እነዚህ ቅዱሳን ከዓለም ቢሰወሩም በዓለም ስላሉ ወገኖቻቸው ግን ፈጽሞ አይረሱም። በኅብረተ ቅዱሳን ከኛ ጋር የተሳሰሩ እንደመሆናቸው ወደ እግዚአብሔር ዙፋን ስለኛ ይማልዳሉ፣ ይጸልያሉ። የዓለምን ኃጢአት መከራና የጻድቃንን እንባ ያያሉ። ስለ ምሕረትና ይቅርታም ወደ እግዚአብሔር ይማልዳሉ። ነገር ግን እግዚአብሔር እነዚህን ታላላቅ አባቶች በሥጋቸው ሞትን ሳያዩ ለብዙ ሺህ ዘመናት ጠብቆ ያቆያቸው በዚያች በተሰወረች ምድር በሰላም እንዲኖሩ ብቻ አይደለም። የእነርሱ መሰወርና በሕይወት መቆየት ከጀርባው ታላቅ የሆነ መለኮታዊ ዕቅድና የድኅነት ታሪክ የመጨረሻው ምዕራፍ አካል የሆነ የፍጻሜ ዘመን ተልእኮን ያዘለ ነው። በዓለም ፍጻሜ የክፋት ኃይል ሁሉ ተሰብስቦ በሐሳዊው መሲህ አማካኝነት በዓለም ላይ በሚነግስበት የመጨረሻው ፈተና ዘመን እነርሱ ወደዚህ ዓለም ተመልሰው ይመጣሉ። በቅዱስ ዮሐንስ ራእይ ምዕራፍ 11 ላይ የተጠቀሱት ሁለቱ ምስክሮች ሄኖክና ኤልያስ እንደሆኑ የቤተ ክርስቲያናችን ሊቃውንት ይነግሩናል። ሐሳዊ መሲህ በሐሰት ተአምራቱ ብዙዎችን በሚያስትበት ራሱን አምላክ ነኝ ብሎ በሚያውጅበትና እውነተኛ አማኞችን በጭካኔ በሚያሳድድበት በዚያ የጨለማ ዘመን እነዚህ ሁለት ምስክሮች የእውነት ችቦ ሆነው ይቆማሉ። ተልእኳቸው 3 ታላላቅ ክፍሎች አሉት። አንደኛ የሐሳዊ መሲህን ክህደት መቃወም ነው። እርሱ ሰላምን የሚሰጥ አምላክ ሳይሆን ሰዎችን ወደ ዘላለም ጥፋት የሚመራ የሰይጣን መሳሪያ መሆኑን በዓለም ፊት በድፍረት ይመሰክራሉ። ሁለተኛ እውነተኛውን ምስክርነት መስጠት ነው። ስለ ቅድስት ሥላሴ አንድነትና ሦስትነት፣ ስለ እግዚአብሔር ወልድ በሥጋ መገለጥና ስለ እውነተኛው ማዳኑ ይሰብካሉ። ሦስተኛ ታላላቅ ተአምራትን ማድረግ ነው። ተልእኳቸው መለኮታዊ መሆኑን ለማረጋገጥ ዝናብ እንዳይዘንብ ሰማይን የመዝጋት፣ ውሃዎችን ወደ ደም የመለወጥ፣ ምድርን በመቅሰፍት የመምታት ሥልጣን አላቸው።
ለ1260 ቀናት ማለትም ለ3 ዓመት ከመንፈቅ ይህንን ተልእኳቸውን ከፈጸሙ በኋላ ግን የሰው ልጆች ሁሉ ዕጣን ይካፈላሉ። ትንቢታቸውንም በፈጸሙ ጊዜ ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸዋል፣ ይገድላቸውማል። በሺህ ለሚቆጠሩ ዘመናት ሞትን ሳያዩ የቆዩት እነዚህ ታላላቅ አባቶች በመጨረሻም በሰማዕትነት ሞትን ይቀምሳሉ። ይህ ሞታቸው ግን ሽንፈት ሳይሆን የድል ፍጻሜ ነው። ሞታቸው ለሰበኩት እውነት በደማቸው የሚመሰክሩበት የመጨረሻውና ታላቁ ምስክርነታቸው ይሆናል። የሐሳዊ መሲህ ተከታዮች በሞታቸው ታላቅ ደስታን ይደሰታሉ። ሥጋቸውንም ለ3 ቀን ከመንፈቅ በመንገድ ላይ ይጥላሉ። ነገር ግን የሰማይ አምላክ የመጨረሻውን ቃል ይናገራል። ከ3 ቀን ከመንፈቅም በኋላ ከእግዚአብሔር የሕይወት እስትንፋስ ገባባቸው። በእግራቸውም ቆሙ። ባዩአቸው ላይ ታላቅ ፍርሃት ወደቀባቸው። በሰማይም ወደዚህ ውጡ የሚላቸውን ታላቅ ድምፅ ሰሙ። ጠላቶቻቸውም እያዩአቸው በደመና ወደ ሰማይ አረጉ ይለናል የወደፊቱን በራእይ የተመለከተው ቅዱስ ዮሐንስ። ይህ የክብር ትንሣኤያቸውና እርገታቸው የሐሳዊ መሲህን ጊዜያዊ ድል ወደ ዘላለማዊ ውርደት የሚለውጥ የክርስቶስ ኃይል ከሞት በላይ መሆኑን የሚያረጋግጥ የመጨረሻው ታላቅ ተአምር ነው። የብሔረ ሕያዋን ቅዱሳን የተሰወሩት ለራሳቸው ዕረፍት ሳይሆን በሰው ልጅ ታሪክ የመጨረሻው የጨለማ ሰዓት ላይ የእውነት ብርሃን ሆነው እንዲመጡ ነው። ይህም የእግዚአብሔር ጥበብና ለሕዝቡ ያለው የማያልቅ ፍቅር ምን ያህል ጥልቅ እንደሆነ ያሳያል። በዚህ ረዥም መንፈሳዊ ጉዞ ከቤተ ክርስቲያናችን ጥንታውያን መዛግብት እየቀዳን ስለተሰወረው የሕያዋን ዓለም፣ ስለ ብሔረ ሕያዋን ጥልቅ ምስጢራትን ለመመርመር ሞክረናል። ከስነ ፍጥረታዊ አቀማመጡ ጀምረን አስደናቂ ተፈጥሮውንና ገጽታውን፣ በውስጡ ስለሚኖሩት ክቡራን ነዋሪዎቹ ማንነት፣ ስለ ሰማያዊ ሕይወታቸውና በመጨረሻው ዘመን ስለሚኖራቸው ታላቅ ተልእኮ ተመልክተናል። ይህንን ሁሉ ስንመረምር ልናጤነው የሚገባ ዋነኛ ነገር ብሔረ ሕያዋን ልቦለድ ታሪክ፣ ምናባዊ ፈጠራ ወይም ከትውልድ ወደ ትውልድ ሲተላለፍ የመጣ ተራ አፈ ታሪክ አለመሆኑን ነው። ይልቁንም በቤተ ክርስቲያናችን ጥልቅ በሆነው የሥነ ፍጥረትና የሥነ መለኮት አስተምህሮ ውስጥ ስር የሰደደ በእምነት የምንቀበለው ታላቅ መንፈሳዊ እውነት ነው። ታዲያ ከዚህ ታላቅ ምስጢር እኛ ምን እንማራለን? የብሔረ ሕያዋን መኖር ለዛሬው የክርስትና ሕይወታችን ምን አይነት ትርጉም ይሰጠናል ብለን እንጠይቅ። በመጀመሪያ የእግዚአብሔር ኃይል በሞት ላይ ያለውን ሥልጣን ቁልጭ አድርጎ ያሳየናል። ሞት በአዳም ምክንያት ወደ ዓለም የገባ የሰው ልጆች ሁሉ መጨረሻ መስሎ የሚታይ ታላቅና አስፈሪ ጠላት ነው። ነገር ግን የሄኖክ መሰወር፣ የኤልያስ በእሳት ሰረገላ መነጠቅና የሌሎች ቅዱሳን በሕይወት መቆየት ሞት ራሱ በእግዚአብሔር እግር ስር የተጣለ እርሱ በፈቀደ ጊዜ ሥልጣኑ የሚሻር ደካማ ነገር መሆኑን ያረጋግጥልናል። እግዚአብሔር ለወዳጆቹ ኑ ሲላቸው የሞት ደጆች ሊዘጉባቸው አይችሉም። ይህ እውነት እኛም በጌታችንና በአምላካችን በኢየሱስ ክርስቶስ ሞትን ድል አድርገን የዘላለም ሕይወትን እንደምንወርስ ያለንን ተስፋ የሚያጸና ታላቅ ብስራት ነው። በሁለተኛ ደረጃ እግዚአብሔር ለወዳጆቹ ያለውን ልዩ ፍቅርና ክብር ይገልጥልናል። በብሔረ ሕያዋን የሚኖሩ ቅዱሳን ይህንን ታላቅ ጸጋ ያገኙት በራሳቸው ኃይል ሳይሆን ለእግዚአብሔር በነበራቸው ፍጹም ፍቅርና መታዘዝ ነው። ሕይወታቸው በሙሉ አካሄዱን ከእግዚአብሔር ጋር እንዳደረገ እንደ ሄኖክ፣ ለእውነት በማይናወጥ ቅንዓት እንደነደደ እንደ ኤልያስ፣ በጌታ ደረት ላይ ተጠግቶ ምስጢርን እንደተረዳ እንደ ዮሐንስ ነበር። በምላሹም እግዚአብሔር በምድር ላይ ማንም ሊሰጣቸው የማይችለውን ክብር ሰጣቸው። ሥጋቸው እንዳይፈርስ፣ ነፍሳቸውም ከሥጋቸው ሳትለይ በክብር እንዲቆዩ አደረገ። ይህ የሚያሳየን ለእግዚአብሔር የሚኖር ሰው ምንም እንኳን በዓለም ቢናቅና ቢሰደድ በሰማይ ያለው ክብሩ ግን ታላቅ መሆኑን ነው። ዓለም ለሀብትና ለሥልጣን ክብር ስትሰጥ፣ እግዚአብሔር ግን ለፍቅርና ለታማኝነት ዋጋ ይሰጣል። በሦስተኛ ደረጃ የጽድቅ ሕይወት መጨረሻው ምን ያህል የከበረ እንደሆነ ሕያው ምሳሌ ሆኖ ያገለግላል። ዓለም ዛሬ በኃጢአት ጊዜያዊ ደስታ እንድንታለል ብዙ ማባበያዎችን ታቀርብልናለች። የንጽሕናና የቅድስና መንገድ ከባድና በፈተና የተሞላ መስሎ ሊታየን ይችላል። ነገር ግን የብሔረ ሕያዋንን ተፈጥሮ ስናስብ ውሃው ከማር የሚጣፍጥ፣ ምድሩ በዕንቁ ያሸበረቀ፣ አየሩ ሰላም የሆነ፣ ሕይወቱ በምስጋና የተሞላ መሆኑን ስንረዳ የጽድቅ ፍሬ ምን ያህል ጣፋጭና የከበረ እንደሆነ እንገነዘባለን። የኃጢአት ደስታ ቅጽበታዊና ጸጸትን የሚያመጣ ሲሆን የጽድቅ ዋጋ ግን ዘላለማዊና በክብር የተሞላ ነው። ከሁሉ በላይ ግን የብሔረ ሕያዋን መኖር ይህች እኛ የምንኖርባት ዓለም ጊዜያዊና አላፊ እንደሆነች፣
እውነተኛውና ዘላለማዊው ሕይወት ግን ከእግዚአብሔር ጋር መሆኑን በጉልህ ያስተምራል። እኛ በዚህ ምድር ላይ እንደ እንግዳና መጻተኛ ነን። እውነተኛው ሀገራችን በሰማይ ነው። ብሔረ ሕያዋን የዛች የሰማይ ሀገራችን ትንሽ ቅምሻና ጥላ ናት። ስለዚህ ወንድሞቼና እህቶቼ ከዚህ ታላቅ ምስጢር ትምህርትን ቀስመን በሕይወታችን ልንተገብረው ይገባል። የእነዚህን ቅዱሳን አባቶች ሕይወት እንደ መጽሐፍ እያነበብን የእነርሱን ፈለግ ለመከተል መጣር አለብን። እንደ ሄኖክ ከዓለም የኃጢአት መንገድ ራሳችንን ለይተን በጸሎትና በቅድስና አካሄዳችንን ከእግዚአብሔር ጋር እናድርግ። በዘመናችን ካለው የጫጫታና የግርግር ሕይወት ተለይተን በዕለት ጸሎትና በንስሐ ከፈጣሪያችን ጋር እንነጋገር። እንደ ኤልያስ በዘመናችን ለተስፋፋው የክህደትና የጣዖት አምልኮ ሳንንበረከክ ለእውነተኛይቱ ኦርቶዶክሳዊት ተዋሕዶ ሃይማኖታችን ታምነን በማይናወጥ ቅንዓት እንቁም። እውነትን ለመመስከር አንፍራ። ሃይማኖታችንን ለመጠበቅ ወደ ኋላ አንበል። እንደ ቅዱስ ዮሐንስ ከጌታችን እግር ስር ቁጭ ብለን ቃሉን እንማር። በፍቅሩ እንሞላ፣ በመከራው እንሳተፍ። ልባችን ለጌታ ፍቅር ክፍት ይሁን። ሕይወታችንም የወንጌሉ ሕያው ምስክር ይሁን። ይህንን ስናደርግ ምናልባት እንደነርሱ በሥጋችን ሳንሞት ወደ ብሔረ ሕያዋን ባንወሰድም እንኳን ከነርሱ በረከት እንሳተፋለን። ከሁሉም በላይ ደግሞ በትንሣኤ ዘጉባኤ ከገነትና ከማያልፈው ከመንግሥተ ሰማያት ለመግባት እንበቃለን። የዚህ ዓለም ተጋድሏችንን በድል ስንፈጽም እናንተ የአባቴ ብሩካን ኑ ዓለም ሳይፈጠር የተዘጋጀላችሁን መንግሥቱ ውረሱ የሚለውን የሕይወት ቃል ለመስማት ያብቃን። የእነዚህ ቅዱሳን አባቶች በረከትና ምልጃ ከሁላችን ጋር ይሁን። ልዑል እግዚአብሔር በጽድቅ መንገድ ይምራን፣ በሃይማኖት ያጽናን፣ በፍቅር ያኑረን። ሰላም እግዚአብሔር ከሁላችን ጋር ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።